እዚች ሀገር ህዋት የከፈለው መስዋዕትነት ያሳሰቦት በሚመስል መልክ ነው እዛጋ በደንብ አርገው ሲገልጹት የነበረው እውነትን ነጋገር ከተባለ ይሄንን ሁኔታ እንደገና ለመመለስ የሚሰራ ነገር ነው ለማለት ነው በስልጣን ላይ ያሉትን አካሎች የዚህን ስርዓት እየጠቡ ነው ያደጉት ነው ያሉት ይሄን የመሰለ ስርዓት ይያሉ ነው እርሱ ያሉት በቃ ይሄን የመሰለ ስርዓት ታዲያ ቢመልሱ ምን ችግር አለው ነው የኔ ጥያቄ ኦሬዲ የሚመልሱበት መንገድ ግን ጤናማ ስላልሆነ እዚህ መጥቶ ህዋት ላይ ያን ሁሉ ነገር መወርወር ምንድነው ጥቅሙ ነገም ሌላ ቦታ ሄደው ሌላው ላይ ደግሞ ላለመወርወሩ ምን ዋስትና አለ እየተባለ ነው እንግዲህ የአቋም ጉዳይ ነው ላለመወርወሩ የሚለው ነገር እንደ ኮኔታው የሚወሰን ነው አሁንም የነሱን ያፈጀን ያረጀ አስተሳሰብ ብዬ ነው የምወስደው ምክንያቱም ተገፍቶ ይወጣ ስለሆነ እንደገና በወኪሎች አማካኝነት ለማስቀጠል እዛው መድረክ ላይ ለምን አልነገሯቸው ምን ያረጀና ያፈጀ አስተሳሰብ ለተቻገር ይጠቅም የነበረው አብሮ መነጋገሩ ምክንያቱም በእኛ በምን እናምናለን በዲያሎግ እናምናለን ፖዚሽን እየተከተሉ ነባራዊ ሁኔታውን እያዩ እዚያና እዚህ መርገጥ ለአንድ መምህር ለአንድ የትምህርት አስተዳደር ሰው ከባድ አይሆንም ወይ አንዳንድ ጊዜ አጭር መንገድ ነው ብለህ በቁጥቋጦ ውስጥ አታልፍም ረጅም ነው ብለህ ደግሞ አትቀመጠው ረጅም ነው ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የምንሸጥሎት የወደፊት መኖር የሚፈልጉ ቅንጡ የሆነ የኑሮ ዘይቤ ነው ማለትም የህፃናት ማቆያ የልጆች መጫወቻ የከተማው ግዙፍ ጂምናዚየም 5000 ካሬ ላይ ያረፈ ቴራስ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር ታዲያስ ምን ይጠብቃሉ በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለ ምንም ተጨማሪ ወለድ የግሎ ያድርጉ እናመሰግናለን ጀምቦሮ ሪል ስቴት በጊዜ ግቡ የማብራራቱን እድልም ለመስጠት ብዬ ነው ይሄን የማነሳው ምክንያቱም ፖለቲካ በዚህ መንገድ መሄድ አይችልም የሚል ነገር እርሶ ቀደም ሲል ደግሞ አሉኝ ደጋፊዎች የሚል ነገርም ነግረውኝ ነበርና ብዙ ጊዜ ከርሶ አሁን የወጡት ቪዲዮዎችን ስመለከት የተሰጡ ኮሜንቶች ላይ ብዙ ድጋፍም ባለመመልከቴ ምናልባት ያልተረዳውት ህዝብ ካለ ሊረዳውት ስለሚገባ ነውና ሌላ አንድ እንደው ለኔም ግልጽ ያልሆነ እርሶ ራስዎት ቃል በቃል ያሉትና ምክንያቱም አቶ ትግስቱ እዛ ሄደው መቀሌው መድረክ ላይ ሲናገሩ የነበረው በስሜታዊነት በግብታዊነት እንጂ ነገሮችን ሁሉ በትክክለኛው መንገድ ያሰቡበት አይመስልም ሰዎችን ለማስደሰትና በጥቅም ትስስር የሚሄዱ መሆኑን የሚያመላክት ነው ብለው የሚያነሱት ሰዎች ለምሳሌ የኢህአዴግ የፖለቲካ አደረጃጀት በብሔር ቁጥር በብሔር ስብጥር መሆኑን ያቁታል ኢህአዴግ ውስጥ ደግሞ ህዋት እንዳለበትም ያቁታል ይሄ አዲሱ ብልጽግና ፓርቲ የፈጠረው ጉዳይ አይደለም እርሶ እዚያ መድረክ ላይ ሄዱና ምንድነው ያሉት በየትኛውም ዓለም በፓርቲ አደረጃጀት በአባላት እንጂ በህዝብ ቁጥር ይወከላል ማለት ስውር ጭፍለቃ ነው ብለው ተናግረዋልና ይህን አደረጃጀት ቀድሞም ቢሆን ህዋት ያለበት ኢህአዴግ ያደራጀው እንጂ ይሄኛው እንትን አይደለም እነሱኑ ዛው ወይ መውቀስ ሲገባውት ለዚህኛው አስመስለው መናገሩ በራሱ በስሜታዊነት በግብታዊነት እዚያ ጋር የተሰበሰበውን ራሱን የፌደራሊስት ኃይል ነኝ የሚለውን አካል ለማስደሰት የሽንገላ ፖለቲካ ውስጥ ነበሩ የሚል ነገር ይነሳልና ይሄና መክኒው መነሻ አድርገው ሐሳቡን ይንገሩ well ይሄ እንግዲህ ያው አልፎ የፕሮግራሙን ደንቡን በማየት የሰጠሁት አስተያየት ነው ዞሮ ዞሮ ኢህአዴግ ነው ወደ ሌላ የተቀየረው እና የኢህአዴግ አንዳንድ የነበሩ ኤክስፒሪየንሶች እዛ ውስጥ የሉም ማለት አይደለም ተገኝቷል ኢህአዴግን ታሳቢ አድርገው እስካወሩ ድረስ ህዋትም አለበት አዎ ስለዚህ ትችቴም ለሁሉም ነው ከኢህአዴግ አስተሳሰብ አንፃር ነው የሚነሳው ምክንያቱም ሙሉ በሙሉ ኢህአዴግ ቀርቶ የመጣ ነገር የለም በዛ ውስጥ ሆኖ የተወሰነ እንዳውም ያየሁት ነገር ይሄ የተጀመረው
ለማታዊ መንግስት እንደ መሸጋገሪያ ሊሆን እንደሚችል የተቀመጠ ነገር አለ። ያው ግቡ ያው ሊበራሊዝም ሊሆን ይችላል። ስለዚህ እነዚህ ነገሮች አሉ ኤሌመንትስ አሉ እዛ ውስጥ ያንን ታሳቢ በማድረግ የተናገርኩት ይሄ ማለት ራሱ ያሁንም ቢሆን ብዙ ነገሮች ያልተቀየረም ማለት የተሻለ ነገር አይኖርዋል በአንዳንድ እንትኖች ነገር ግን እቺን በተመለከተ የፓርቲ ሰው በፓርቲ ባባልነት ነው የሚደራጀው ለማለት የፈለኩት ያንን ነው። ስለዚህ አሁን በብሔር የሚለው ነገርም አለ እዛ ውስጥ በተወሰነ መንገድ ይካተታል አይቻለሁ። ቶኑ ግን ስውር ጭፍለቃ ነው ብለው ሲናገሩ እዛ ሲያስጨበጭቡ የነበረው ይሄ አሁን ያለው የብልጽግና ፓርቲ የሚባለው አካል ጨፍላቂ ነው በሚል ስሜት ውስጥ ነው ያን ተሰብሳቢ ከተው የነበረው እርሱ እውነትን እንነጋገር ከተባለ እነዚህን ቪዲዮዎች በማመሳከሪያነትም ማየት ስለሚቻል ማለት ነው። ይቻላል እሱ ምን ችግር የለውም ማየት ይቻላል ማለት አላልኩም እንኳን አላልኩም ያልኩበት መነሻ ግን ይሄ ነው እኮ ሁለት አይነት ነገር በአንድ ወር ውስጥ በእንደዚህ አይነት መልኩ አሁን እዚህ ደግሞ ተመልሰው ህዋትን አሁን እየቀጠቀጡ ያሉበት መንገድ በራሱ በተመሳሳይ ነው እዛም እዚህም ሆነው የሚናገሩትና እንዲህ አይነት ፖለቲከኝነት የት ነው የሚያደርሰው? በርግጥ ከዚህ በኋላስ በፖለቲካ ህይወቱ ላይ ተጽዕኖ አይፈጥርም ወይ? እንደ ፓርቲን ከሚመራ አካልስ በዚህ መንገድ ይጠበቃል ወይ? በርግጥ እንደው ከልቦስ ከዚህ በኋላ ተከታይ ይኖረኛል ብለው ያስባሉ? እኔ እዛ ላይ እንደው በጣም እንትን አልከው አንተ ተከታይ የማይኖር ሐሳብህ ነው ተከታይ የሚኖረው ግለሰባዊ ስብዕና አይደለም። እንደዚህ አይነት ገለጻዎች ሐሳብ ተብለውስ ሊወሰዱ ይችላሉ? ይወሰዳሉ። ፖለቲክስ ሌላ ግልጽ ያልሆነ ሌላ ከዚህ የከፋ ነገሮች ነገር የለም እንዴ? እሺ እነሱ ፖለቲከኞች ደጋፊ ያላቸው እንደዛ ማለት ነው ነገሩ ማሰብ ያለበት እኔ ይሄ እነሱን ሳገኛቸው ጠይቃለሁ ስትራቴጂ ታክቲክ ነው። ፖለቲካ ብዙ ነገሮች አሉ አንድ ወጥ የሆነ ፎርሙላ አይደለም። ወደ አሳሰብ ወደሚደግፈው ማህበረሰብ ሆነ አሳሰብ የምትጠጋበትና ያንን አጉልተ የምታወጣበትን የተለያዩ መንገዶች ልትወስድ ትችላል። ይሄ ቃላት ነው እንደውም የሐሳብ እና የቃላት ነው የምንታገለው። ነገር ግን ከዚህ የከፋ ፖለቲካ ተብሎ ከዚህ የከፋ ሰውን የአካላዊ ግጭቶች እየተፈጠሩ አይደለም ፖለቲካ ነው እሱ እኮ ፖለቲካው እኮ ስለዚህ ነገሩ ነው ማለት ስለዚህ ፖለቲካው እኮ አቶ ትግስቱ ለምን መሰለው እኔ ወስደው በራስዎት የፖለቲካ ህይወቱን አይቼ ነው ባለፉት አመታት በምርጫ ዋዜማ በምርጫ ማግስት እንደዚህ አይነት አካባቢ ላይ የሚሰጧቸውን መግለጫዎች እንደ ፓርቲ የምትሰጧቸውን ማብራሪያዎች እንመለከታለን መቼም ሁላችንምና በተለይ 27 አመቱ ህገ መንግስታዊ ስርዓቱን አላከበሩም ሲገርፉን ነበር ሲያስሩ ነበር ኢፍትሃይነትን ሲያስፋፉ ነበር የሚል ነገር ስታነሱ ከርማቸዋል። ይሄን ሁሉ ምትሉትና አካል ድንገት ሄዳችሁ ይሄኛውን አዲሱ የለውጡ ስርዓት ነውጠኛ ነው ጨፍላቂ ነው በሚል አግባብ 27 አመት ሙሉ ሲገርፈኝ ሲያስረኝ ነበር ብላችሁ ምትወቅሱትን አካል አሁን እንዲያድናችሁ ብቻ እኮ አይደለም ደግሞ አብራችሁ ሆናችሁ አዳኝም ሆናችሁ ስትቀርቡ እንትን እኮ ስለሚል ነው የሆነ ለምን በሚዲያ ስታየን እኮ አልሆንም ጋብቻ አልፈጠርንም በግብዣ ሄደና ሚሊዮኖችን በኢትዮጵያ አስፋፍተን ይሄን አደረጃጀት ብለው ያስጨበጨቡ ሊባል ይችላል ችግር አይደለም እሱ ሊባል ይችላል ነባራዊ ሁኔታውን ኮንዲሽን አይተልተምትለው ነገር ይሆናል ብዙም እኮ ነባራዊ ይሄ ነው ፖለቲከኝነት የመራጭ ተሳሰብ እንጂ ነባራዊ ሁኔታውን ያዩ መሄድማ የዚህ እንትን ስራ ነው እኮ እንደውም አንድ ቃል በቃል ልንገሩት የተመለከትኩትን ነባራዊ ሁኔታውን ያዩ እንደፈለገው መተጣጣፍ የደላላ ስራ እንጂ የፖለቲከኛ ስራ አይደለም የሚልም ኮሜንት ነው ያቻለው። ፖለቲክስ ደግሞ ኤክስፕሎይት ማድረግ ያለበት ነባራዊ ሁኔታውን ነው። ፖለቲክስ ቁርባን አይደለም ፖለቲክስ ታሪክ አይደለም። አሁን ችግሩ ታሪክን ፖለቲካ እያደረጉ ስለመጡ ነው። ስለዚህ ያለው ነገር ኤክስፕሎይት አድርገህ በዛ ተንትነ የሰው አቋምና ሰበና ግን በታሪካዊ አቋም እንደተጠበቀው ነው አቋምህ እኮ የምትናገረው ፖዚሽንህ እኮ ምናልባት ኒድህን ላያሳውቅ ይችላል። ፖዚሽን ነው እዛም የሚነገረው እሱ የሚነገረው ነው። ነገር ግን የውስጥ ኒድህ ግን ሆድ ውስጥ ነው ያለው እንደ ድርጅት ተቋምም እንደ ግለሰብም። ስለዚህ ይሄ ግን የሚወጣው ምን ሲመጣ ነው የተደላደለ ወይም ደግሞ የተመቻቸ የፖለቲካ ምህዳር ሲፈጠር ነው ወይም ደግሞ ዲያሎግ የሚባል ነገር በፓርቲዎችም በመለከታቸው ኢንተረስት ግሩፕም ቢሆን ሲደረግ ነው የሚወጣው ስትጋባ ነው። በተረፈ ፖዚሽን ነው። አሁን ኢትዮጵያ ውስጥ ብዙ ነገሮች እያየን ያለ ነው። ይሄ እንደውም እኔ በጣም ተራ ነገር ነው ብዬ ነው ማስበው። ብዙ ነገሮች አሉ በደረጃ ሌላ ግልጽ ለተቆረጠው የሚል አስተሳሰቦች ባሉበት ሀገር ውስጥ ይሄ እምንት ነው
ፍለጣው ቁራጦ እኮ አንደኛውን አይሻልም ግን እንደዚህ አይነት ከመለዋወጥ አንድ አቋም ይዞ ፍለጣው ማለት እኮ ይሻላል መለዋወጥ አይደለም ፖዚሽን ነው ያየኸው እሺ እንጂ እንትን አይደለም እኮ ፖዚሽን ፖለቲካ እኮ ነው ለአንድ አመት ማለት በነገራችን ላይ በፖለቲካ ውስጥ ወዳጅና ጠላት የለም ፖዚሽኑ ግን እንደው ቢያንስ እንደው በአመት በ3 አመት በሩብ አመት ሲሆን እንጂ በወርና በሳምንት እንደዚህ አይነት ፖዚሽን እግር ኳስ ይመስል ነውር አይደለም ወይ እኮ ነው ሰው ሚል ነው እና በፖለቲካ የገባው ላይ ይችላል እሺ ሌላ ያልገባው ላይ ይችላል እዛው መቀሌ መድረክ ላይ ንግስና የሚመጣው በዲሞክራሲ ብቻ ሳይሆን በነውጥም ጭምር ስለሚሆን መጠንቀቅ ያስፈልጋል የሚል ንግግር ተናግረዋል ግልጽ እኔ አልገባኝም ወይም ሌላው የማይገባው ያስባል ምን ማለት ነው ሲያብራሩ ምናልባት የንግስና ጉዳይ እዚህ ሀገር አለ በንግስና ጉዳይ ላይ የሚነታረክ አካል አለ ንግስና ማለት ያው እንግዲህ መሪ የሚለውን ማዕከል በማድረግ ነው ወይም አመራርን ለመፍጠር በማዕከል ነው ያው ንግስና ይሄ ወርድ ተጠቀማለ ኦሬዲ እንትኖችን ያው መንገስም መምራትም ሊሆን ይችላል ለምሳሌ ፕሬዚዳንት ሆነ ኦር ፕራይም ሚኒስተር ሆነ ተመርጠ ከንጉስ ያልተለያየ ባህሪ ታሳይ ትችላል ፈላጭ ቆራጭነት ማለት ነው ንጉስ የሚገለጸው በፈላጭ ቆራጭነት በሚለው ነው ይሄ እንግዲህ በእንደኛ በአፍሪካ በመሳሳገሮች ሌሎች ሀገሮች ደግሞ በሌላ ሊገለጽ ይችላል ስለዚህ ንጉስና ጃፓንም ስላለ በየ ነው እንትንም ስላለ በየ ነው ያ የተለየ ስለሆነ ባህሪው ስለዚህ ምን ለማለት ነው ወደ ስልጣን ለመምጣት ዲሞክራሲያዊ መንገድ ዲሞክራሲያዊ ነው ትረስት ቢልድ ማድረግ ጉዳይ ነው ያዛ ላይ በምርጫ መውጣት ግን በጉልበትም የተመጣበት እንትናል ያንን ታሪክ ነው የገለጽኩት እኔ መጠንቀቅ ያስፈልጋል በነውጥም ሊመጣ ይችላል በነውጥ አድርገህ ያንን የኃይል አስተላለፉ ያሸነፈው ክፍል በየትኛው መንገድ ሊመጣ ይችላል ስለዚህ ጥንቃቄ ማድረግ ያስፈልጋል የሚለውን ነው በነውጥ መካከል ስታሸነፍ ያው ለምሳሌ ኢህአዴግ የመጣበት መንገድ በዲሞክራሲ አይደለም በትጥቅ ትግል ነው የመጣው ከዛም በተለያየ መንገድ ማለት ነው ስለዚህ ያንን ነው ስለዚህ እንደ ንጉስ ሲፈልጥ ሲቆርጥ የነበረ ስርዓት ነበርና አሁንም ያ ነገር እንዳይመጣ መጠንቀቅ አለብን ከሚለው እሳቤ ነው ሌላ እዚያው መድረክ ሁለት ነገር በተቃራኒ ከወጡበት በኋላና እዚያው መድረክ ላይ ተናገሩት መብራራት ያለበት ግልጽ ያልሆነ ጉዳይ አለ እሱን እንዲነግሩኝ ነው ይህ የፌደራሊስት ኃይል ሆኖ መውጣት አለበት ይሄን እንደውም በጣም ጫን ባለቶን ነው ዛ የተናገሩት በጣም አስምረውበት በደንብ ባስረግጠው ነው የተናገሩት ኃይል ሆኖ መውጣት አለበት ፍጥነት ብልሃት ድፍረት ያስፈልገናል አሁን ጥያቄው ህዋት የትግራይ ህዝብ በዚህ ውለታ የስብሰባ አይደለም ድንጋይ ላይ ጫካ ውስጥ ቁጭ ብለው በህይወት መስዋዕትነት ደም ከፍለው እዚያ አድርሰውናል እኛ እዚህ ሶፋ ላይ ቁጭ ብለን ነው እንትን ምንለው የሚል ሙገሳ ጭምር ለህዋት ያ ነገር በጣም ለዚች ሀገር ህዋት የከፈለው መስዋዕትነት ያሳሰቦት በሚመስል መልክ ነው እዛ ጋር በደንብ አርገው ሲገልጹት የነበረው እውነትን ነጋገር ከተባለ በዚህ ሁኔታ በሰጡት ሐሳብ አንድ ወር ሳይሞላው መተው 83 የመጡ ሰሞን የነበሩበት ሜንታሊቲ ውስጥ ነው ያሉት አንዱን በአንዱ ላይ ለማነሳሳት የሚደረግ ነው ማለቱ ሰው ግራ ቢገባው ልክ አይደለም ወይ አንዱን በአንዱስ ላይ ወዴት ነው የሚያነሳሱት ይንገሩኝ ኦፍ ኮርስ አንድ በአንዱ ላይ የሚለው እሱ ነው መነገር ያለበት የማስበው ምክንያቱም አይቼ ተገንዝቤ ወይም ካሁን ቀደም ያለኝም ተመክሮ ግምት ውስጥ በማስገባት የሰጠሁት ውሳኔ ስለሆነ ነው እሱ የተሰጠው ውሳኔ ስለሆነ የድርጅቶች ውሳኔ ነው ስለዚህ ምንድነው እኔ የተገነዘብኩት ዛሬም እትናንቱ ሆነው አሁንም መስመራችን እናስቀጥላለን ያ መስመር ያው ተገፍቶ የሄደ መስመር ነው ብዬ ስለማስብ በትግል ውስጥ ስለነበር ነው ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን ጀምቦሮን ሲመርጡ ቤት ብቻ ሳይሆን የምንሸጥሎት የወደፊት መኖር የሚፈልጉ
የሚፈልጉትን ቅንጡ የሆነ የኑሮ ዘይቤ ነው። ማለትም የህፃናት ማቆያ፣ የልጆች መጫወቻ፣ የከተማው ግዙፍ ጂምናዚየም፣ 5000 ካሬ ላይ ያረፈ ቴራስ፣ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር። ታዲያስ ምን ይጠብቃሉ? በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለምንም ተጨማሪ ወለድ የግሎ ያድርጉ። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ የምናገረው። ስለዚህ ይሄንን ሁኔታ እንደገና ለመመለስ የሚሰራ ነገር ነው ለማለት ነው። ታዲያ ምን ይቆጫል ቢያስመልሱት? እሱን እኮ ነው የሚሉት። ያንን መስመር ማስመለሳቸው ወይ ስሙኛ አደነቁት እኮ ያንን መስመር ያን 27 አመታቱን ቆይ እንጂ መቀሌ መድረክ ላይ አዋ ታግሎ በደምመስዋዕትነት ከፍሎ ያመጣው ፌደራላዊ ስርዓት ደም የተከፈለበት ፌደራላዊ ስርዓት መድህናችን ነው መድኃኒታችን ሆኗል ቆይ ብለዋል። ፌደራላዊ ስርዓት ተገቢ ነው። በዚህ ደረጃ ያሞካሹት እንትን ተገፍተው ሲነጠቁ አሁን ደግሞ ቤትም አርገው ለመመለስ የሚያደርጉት ጥረት ልክ እኮ ናቸው ማለት ነው። መልሰው እዚህ ያንን ለመመለስ ነው ለምን ነው ፌደራላዊ ስርዓቱ እንግዲህ ፌደራላዊ ስርዓቱ ጉለቶች አሉበት ተብሎ አሁን ስለሱ አይደለም እዛ መቀሌ በእንትኑ በኢቨንቱ መቀሌው መድረክ ላይ እርሶ ሲናገሩ 27 አመታቱ ነው አሁንም እያኖረን ያለው 27 አመታቱ የወለደልን ታሪክ ነው ዛሬ ለዚህ ያበቃን። እኛ ሶፋ ላይ ቁጭ ብለን አሁን እናወራለን እንጂ ይሄ ድፍረት ያስፈልገናል፣ ፍጥነት ያስፈልገናል፣ ብልሃት ያስፈልጋል ይሄን ለመመለስ ሲሉኮ ባለፉት 27 አመታትም የሆነውን ለመመለስ እንደሆነ ነው የርሶም ንግግር ጭምር። አሁን መልሰው ይሄኛውን ሲጠይቁት ያኛውን ለመመለስ እና አይቱኛው ነው ሲያወጡ መለወጥ ያለበት ነገር አለ። ያኛው ትግል የጫካ ትግል ነው ያነሳን ያለ ነው። ኖ አሁን በጠየቁት ላይ ብቻ አይደለም በሌላም ኮንቴክስት እዛው መድረክ ላይ ያለፉት 27 አመታት ጭምር እነዚህን ሰዎች ሁሉ ያሉ እኮ ነው የተናገሩት። አሁን በስልጣን ላይ ያሉትን አካሎች ይሄን ጡጦ እየጠቡ ነው ያደጉት ሁሉ ነው ጭምር የገለጹት። በዚህ የዚህን ስርዓት እየጠቡ ነው ያደጉት ነው ያሉት። ይሄን የመሰለ ስርዓት እያሉ ነው እርሱ ያሉት። በቃ ይሄን የመሰለ ስርዓት ታዲያ ቢመልሱ ምን ችግር አለው ነው ጥያቄ። ኦሬዲ የሚመልሱበት መንገድ ግን ጤናማ ስላልሆነ እና ያንኑ ደግሞ መደገም መሻሻል አለበት። እኛም እኮ ይሄ ነገር አኮሚት ተደርጎ የሚንቀሳቀስ ያለበትን አግባብ ነው እየተከተልን ያለ ነው። ያለውን ለመናድ ብቻ አይደለም ለማፍረስ ብቻ አይደለም። ሲገባን ነገሮች ሲገቡ እና ሁኔታዎች ሲረዳው ፖለቲካ እንደምታውቀው የምትናገረውም የምትሰራውም ጊዜ ቦታና ሁኔታዎች ሲመቻቹ ነው። ከዛ አንፃር እንዳልከው ያንን ልግነ ዘጨብጭባል የሆነ እንትንም ተደርጓል። ምናልባት አባባሉን የበለጠ የነበረውን አውድ ግምት ውስጥ በማስገባት የተደረገ ሊሆን ይችላል ያገላለጹና ፖዚሽን ነው እሱ ፖዚሽን ነው እሱ ኮስሞቲክም ሊሆን ይችላል ፖዚሽን ነው። ሌላ ለልክ ነው አሁን ምርጫም እየደረሰ ስለሆነ እንደዚህ አይነት ነገሮችን ሐሳቡን ግልጽ ማድረግ ተገቢ ስለሚሆን ነው። እዚያው መቀሌው መድረክ ላይ እንግዲህ አንዱን ደግሞ ላስታውሱት ይሄ ፌደራሊዝም እኮ መድኃኒት እኮ ነው። በተለይ ፓርቲዎች ወደ ኋላ ማለት የለብንም። ፌደራሊዝሙን መጠበቅ ማለት በዲስኩር መጠበቅ ሳይሆን በተግባር መጠበቅ ነው የሚልም ነገር እዚያው ተናገሩ። ወጡበትና ደግሞ እዚህ ሲመጡ ያስተሳሰባቸው አጋር ለማድረግ የተጠቀሙበት ዘዴ ነው የፌደራሊስት ኃይሎች ማለቱ። ይሄ ምን አይነት ጫወታ ነው? ይስ ፌደራሊዝሙን እንደ አንድ የአስተዳደር ስርዓት ነው የገለጽኩበት መንገድ። ምናልባት ወደዛ ድሩን ስላልሰጠህ ነው እንጂ ፌደራሊዝሙን እኛ የምናይበት ህገ መንግስቱ ደረጃ የነበረበት መንገድ አለ። የራሱ ወቅት ባገኝ ደስ ይለኛል ይሄን ምን ተነተንበት። እሺ ፌደራሊዝም የሚለው ቃል እኩል ነው ለኛም ለሌላውም በብሔር ተኮርም ይሁን በመልክዓ ምድራዊ ተኮር የሚሄደው እንቅስቃሴ ኢላ ደረጃጀቱ ማለት ነው እኩል ነው ፌደራሊዝም የሚለው። ምክንያቱም ከአህዳዊ ወደ ፌደራሊዝም የመጣን በመሆኑ ይሄ የሚደገፍ ነው መቀጠልም ያለበት ነው። ነገር ግን ያው የራሱ የሆነ አተያይ አለ የራሱ የሆነ ነገሮች አሉት። በሌላ ፖለቲካ ፕሮግራም ውስጥ ቢታይ ይሻላል። ስለዚህ ምንድነው ይሄን አፕዴት ነው ያደረኩት ፌደራሊዝምን እዚህ ላይ። እነሱ ግን ይሄን ፌደራሊዝም የሚለውን እንትን ተጠቀሙበት መንገድ አሁንም የነሱን ያፈጀና ያረጀ አስተሳሰብ ብዬ ነው የምወስደው። ምክንያቱም ተገፍቶ የወጣ ስለሆነ እንደገና በወኪሎች አማካኝነት ለማስቀጠል እዛው መድረክ ላይ ለምን አልነገሯቸው? ምን ያረጀና ያፈጀ አስተሳሰብ
ያረጀና ያፈጃል በነገራችን ላይ በግሎ ነው እዛ ተወክሎ ሄዱ ወይስ እንደ አንድነትና ለፍትህ ስለዚህ አንድነት ለፍትህ ፓርቲ መርህ አለው ፕሮግራም አለው ፕሮግራም ካለው ደግሞ ፖዚሽኑ ምን እንደሆነ አሰላለፉ ምን እንደሆነ አስቀምጧል በዚህ ሀገር ላይ ባሉ የፖለቲካ ድርጅቶች ላይ ያለውን እይታ አስቀምጧል ስለዚህ ይሄ አስተሳሰቡ በእርግጠኝነት የአንድነት አስተሳሰብ ከሆነ ውክልናውም እንደ አንድነት ከሆነ ቀደም ሲልም ሲሄዱ ከመሄዱም በፊት ህወሓት ያረጃ ያፈጃ አስተሳሰብ ይዞ እንደሚያራምድ የሚለው አቋም ላይ እንደነበራቸው ግልጽ ነውና ይሄን እዚያ መናገር ነበር የሚሻል ወይስ ከወጡ በኋላ ነው ምንድነው እዚህ ጋር ያገኛችሁት ነገር አለ የሆነ ሚል አይነትንም ነገር ስለሚነሳ ነው ምንም ያገኘው ነገር የለም እዚህም ያገኘው ነገር ይሄ የሰዎች አስተሳሰብ ላይ ግምት ነው ያገኘው ነገር ካለ የሰጡት ኃይሎች ራችን አደጋ ላይ እንኳን ብትሆን የፌደራሉ መንግስት ስራ ሆኖ ሳለ እነርሱ እንደመወትወት የፌደራሉን መንግስት ስራ ክልል ሲወስድ በምን አግባብ ሊሄዱ ቻሉ የሚልም ጥያቄ ነው የሚነሳባችሁ ማለት የፌደራላዊ ስርዓቱ አደጋ ላይ ከወደቀ ህገ መንግስታዊ ስርዓቱ አደጋ ላይ ከወደቀ አንድ ክልል ለብቻው ሊያድን የሚችልበት ድሉም ጠባብ ነው አሰራሩ መርሁም አይደለም የፌደራሉ መንግስት አስፈላጊ ሆኖ ካገኘው የፌደራል ኃይሎችን ጠርቶ ትልቅ መድረክ አዘጋጅቶ ይሁን በራሱ መንገድ ችግሩን ሊፈታ የሚችልበት ድል ይመቻቻል እንጂ በራሱ ህወሓት የሄደበት መንገድ ልክ ያሉንና መርህ የለሽ ነው መርህ የለሽ ወጥ ሲጀመር መሄዳቸው ወዳገኙበት የመሄድ ዝንባሌና ልምድ ሆኖባቸው ካልሆነ በስተቀር እንደ ፓርቲስ ልክ ነበሩ የሚል ከመርህ አኳያ ይሄንንስ እንዴት ነው የሚያዩት ከመርህ አኳያ ጥሪ ሲደረግ መሄድ በየትኛውም ቦታ ጥሪ ሲደረግ መሄድ እንደ መርህ ምንከተለው መርሃችን ነው ምክንያቱም ትግራይ አንድ የአካል ነች የፌደሬሽኑ አባል ክልል ነችና ኢትዮጵያ ውስጥ ነው ያለ ኢትዮጵያውያን ናቸው ስለዚህ ጥሪ ያደረገው መንግስት ነው የኮሙኒኬሽን የዛ መንግስት ነው ጥሪ ያደረገው የክልሉ መንግስት እሺ በደብዳቤ ነው ሁላችንም በዛ ይሄ ነው እዛ ላይ በተፈጠሩ አውዱ በፈጠረው እኮ ደብዳቤ ሲልክላችሁ እኮ አጀንዳም ይልክላችሁ አላ ይሄ ሁለት ሄዳችሁ የመጀመሪያ አጀንዳውን አያችሁ ሁለተኛው ላይ ስትሄዱ ደግሞ የዛ ተቀጥላ ስብሰባ ነው በዛ ሄደስ እኮ ነው የተረዳነው ገባኝ ያቁታል ሁለተኛውን ከመሄዳችሁ ለወጣ ብለ ታስባለህ አንድ ነገር እኮ ችግር ሲገጥመው ምናልባት የማስተካከያ እንት ነገሮች ካሉ ነው እንጂ የመጀመሪያ አመቱን ትግል ይቻላል ታየው ቆይ ለነግሮት ነው አጀንዳውን አላወቃችሁትም ስትሄዱ ውይይቱ ግን ለሶስት ሁለቱም መድረክ የተካሄደው ለ3 ለ4 ቀን ነው አይደል ሁለት ማው ለ3 ለ4 እኛ ግን እንደ ኮሚቴ አጀንዳውን ስታዩ ይሄ ፌደራሉ መንግስት ስራ ነው ስለዚህ ህወሓት በማይመለከተው ነው ስብሰባ ይጠራል ያስተሳሰብ ቁርጠኝነት ካለ ማለት ነው አጀንዳውን አለማወቅ ከሆነ ችግሩን የፈጠረው አይደለም ልክ እንደደረሳችሁ አጀንዳውን ስታቁ ለምን ረቅጣችሁ ታልወጣችሁ ተብሏል እኮ የኢህአዴግም ተጠርቷል እኮ እዛ ጊዜ እኛ ማንንም ይጣራኩ ነው ብሎት ኢህአዴግን ሳገኘው እሱን ጠይቀዋል ኢህአዴግም ይባሰቋም ተጠርቷል ለማለት ፈልጌ ነው ይጣሩ አሁን እኔ አሁን እየተነጋገርኩ ያለሁት ከአንድነት ለፍትህ ፓርቲ ሊቀመንበርና ከአቶ ትግስቱ አወሉ ጋር ነው ኢህአዴግን ሳገኘው ተጠርታችሁ እነሱ አዩ ደሞ ሳገኛቸው ተጠርታችሁ ለምን ቀራችሁ ስል ምናልባት እኔ አሁን ያነሳውትን ያለውን ጥያቄ ሊጠይቁ ይችላሉ ብዙ ኮሜንትም ብዙ አስተያየትም ያየውት ከነዚህ አካባቢ ነው በተለይ የገዢው ፓርቲ ድረገጽ ስመለከት ሲጀመር እንደውም ቃል በቃል ምንድነው የሚለው ትክክል እንኳን ቢሆኑ እነ ህወሓት ችግሩን ለመፍታት ሄዱበት መንገድ ግን ህገ መንግስቱን የሚጥስ በመንግስት ውስጥ ሌላ መንግስት ሆኖ የመስራት ያህል በሆነበት አግባብ ነው ሌሎች ፓርቲዎች እናንተን ጭምር ሄደው የተከላከሉት እንደውም መድረኩ የነበረው የኮንፌደራሊስት ኃይሎች እንጂ የፌደራሊስት ኃይሎች በማይመስል አግባብ የሚል ትችት ጭምር ነው ከገዢው ፓርቲ አካባቢ የምመለከተውና በቃ ምክንያታዊ የመርህ ፓርቲ ብትሆኑ የመርህ ሰው ቢሆኑ ይሄንን ጉዳይ እንደተመለከቱ ይሄ ስራ የናንተ አይደለም አይመለከታችሁም ብለው እዚያው እነሱን ቢተቹ ለህዝብ ሊጠቅም የሚችለው ይሄ ነው ህወሓትን መማር ካለበት ሊያስተምረው የሚችለው ይሄ ነው እንጂ እዚህ መጥቶ ህወሓት ላይ ያን ሁሉ ነገር መወርወር ምንድነው ጥቅሙ ነገም ሌላ ቦታ ሄደው ሌላው ላይ ደግሞ ላለመወርወሩ ምን ዋስትና አለ እየተባለ ነው እንግዲህ የሚነገረው እሱ እንግዲህ የአቋም ጉዳይ ነው ላለመወርወሩ የሚለው ነገር እንደ ሁኔታው የሚወሰን ነው እሱ አሁን አስቀድመ ፕሬዲክት የምታደርገው ነገር የለም መታሰብ ያለበት ህገ መንግስቱን የመጠበቅ ኃላፊነት የፌደራልም የክልልም ነው
ከህገ መንግስቱም ስንነሳ ማለት ነው ስለዚህ ችግር አለ ብሎ ሲያምን ክልሉም ፌደራሉም ሊያሰባስብ ይችላል ተባብሮም ይሆን በተናጠልም ሊያደራጅ ይችላል ምክንያቱም አሁን ሐሳብ ነው ሌላ አይነት ነገር አይደለም እዛ ያቀረበው የምሁራን አስተያየቶች ናቸው ሊቀርቡ የሚችሉ ፌደራሉም ቢያዘጋጅ ያም ቢያዘጋጅ ዞሮ የተዘጋጀም ነገር አለ እኮ ፌደራሉም ላይም እኮ አንዳንድ የወቅቱ የተፈጠሩ ችግሮች በሚል እኮ የተዘጋጁ መድረኮች የምሁራን አስተያየቶች ነበሩ እዛ መድረክ ላይ ያቀረቡት አሁን ሲሉን የምሁራንም ሐሳቦች ናቸው የምሁራን እንትኖች ነበሩ ጥናታዊ ጽሁፎች ነበሩ እና ጥናቶቹም ናቸው አብረው ያፈጁ በእነሱም መልኩ ነው ህወሓት ያፈጃ አስተሳሰቡን ሊያሰርጽ የነበረው ነው እሱ ፕራክቲካል የሚያደርገው ነገር ምሁራኖቹም ከምሁራን ከእንትን ከአካዳሚክ ፖይንት ኦፍ ቪው ነው ያን ነገር ሲያቀርቡ የነበሩት ዞሮ ግን እንዲህ ችግሮች እያነጠሩ ማለት ነው ይሄ ነገር በዚህ ያሉ ያስተማሩበት ማን ነው ያስረዱበት ሁኔታ ለውይይት መነሻ ነው እንጂ ይሄን ከፍተኛ ጥናት ተደርጎ የአካዳሚሻን እንትን አይደለም ህዝብን ተሰበሰበ ሌላ አንድ እንደዚሁ መሄዳችሁን የሚኮንኑ አካላት ከሚያቀርቡት ምክንያት መከራከሪያ ጉዳዮች አንዱ ኢቭን በትግራይ ክልል የሚገኙ ተቋሚዎች የሚያሰሙት የተገፍተናል የመብታችን ተጥሷል የፖለቲካ ምህዳሩ ተዘግቶብናል በስቃይ ላይ ነው ያለው የሚሉትን ድምጽ ተሰሙ ነበር መቼም ከዚህ መድረክ አስቀድሞ ተሰማላችሁ ይሄን እየሰማችሁ ባላችሁበት ሰዓት እዚያው ክልል ውስጥ የሚገኙ የፖለቲካ ፓርቲዎች አፈና ላይ ነን እያሉ በሚጮሁበት ሰዓት እነሱ ባልተቀላቀሉበት መድረክ ጭምር ምን ሊሆን እንደሚችል መገመት እንደሚቻል ስለሚታወቅ በዚህ ሁኔታ ላይ እዚያ ያሉ አካላት በታፈኑበት አግባብ እዚያ ያሉትን አካላት ነፃ ሊያወጣን ይችላል በሚል አስተሳሰብ ሄዳችሁበት መንገድ በጣም ኢምክንያታዊና ምናልባትም ውግንናችሁ ወዴት እንደሆነ የማይታወቅ ወደ ተገኘበት የሚሮጡ ናቸው የሚልም አስተያየቶች ተሰጥተዋል አይደለም ልክ ሰዎች ምንስ ነገር አከብራለሁ በፈለገው መንገድ ሰዎች በገባቸው ልክ ነውና የሚናገሩት የመሰላቸው ማሳይ መስል ይችላሉ እንዳውም ተጠይቋል ለምን አልተጠሩም ተብሏል እነዚህ አሁን የምትላቸው የተሰጠው መልስ እነሱን አንጠራም የሚል መደምደሚያ ነው የሰጠው መልስ እነሱን አንጠራም ነው አሁን የተጠቀስካቸው ወይ ተቀሩ የተባሉት እነ አረናንና የአቶ እንትና አንጠራም ላይ ህወሓት እነሱን አናስተናግድም ይሄ መድረክ እነሱን አያስተናግድም ያው የውስጥ እንግዲህ ራሳቸው የውስጥ እንዴት የክልላቸው አቋም ይሄ ነው አዩ ክልል አይደለም አዩ ተቋሚ የፌደራሊስት ኃይል ማለት ሁሉንም ሐሳብ የሚያስተናግድበት ነው ስለዚህ እነሱን አንጠራም ሲሏችሁ ለነሱ ያሉናችሁ ለኛ እንዴት ልትሆኑ ነው አትሉም ነበር እናንተ ተብሏል ዛሬ ሐሳብማ ተብሏል ምንም ጥርጥር የለውም እንዳውም ያሉት ወገኖችም አፕሼት ተደርገዋል በወቅቱ ያ ግፊት ነው እንዳውም እነሱ መስን ይሰጥ ያረጋቸው ያልተባለ ሐሳብ የለም እዛ ላይ ለምን ይሆናል እንዴ አይሆንም የሚል እናንተ ይሄን ነገር ካደረጋችሁ ሌሎችንም ማስተናገድ አለባቸው የሚስተማር ድረስ ሄደዋል ስለዚህ እንደዚህ አይነቶች ሐሳቦች በሌላ ደግሞ አካሄዶች ጥሪ ተደርጎላቸው የተገኙ ደግሞ ፓርቲዎች አሉ በሌላ መንገድ ከብቷል አባባል ያለ በዩኒቨርሲቲ አዘጋጅነት በመናም የምሁራን በሚል ካቱሚያ መንግስት ከሚያደራጀው ነፃ አካዳሚው የተጠሩ ወገኖችም አሉ በዛ ሁኔታ ውስጥ ያተካተቱ ስለዚህ ምን ለማለት ፈልጌ ነው የተለያየ መድረክ እየተፈጠረ ያሳተፉበት መንገድ ያለ ይመስለኛል የሚል ግምት አለኝ ዞሮ ግን ወደ ጥያቄ ስትመጣ አልተባለም ሳይሆን ብለናል ግን ጋባዡ ደግሞ የሚጋብዘውን የመወሰን እድሉ ስለወሰደ ያደረገው ነው ይሄም ትክክል አይደለም ብለን ነው ምንወስደው ትክክል አይደለም ነው አሁንም ቢሆን በዚህ ሚዲያ ላይ መናገር ፈልገው ይሄ አካሄድ ትክክል አይደለም እኮ ክልሉ ላይ ትክክል ያልሆነ አካል ፌደራል መንግስቱ እንደ ፌደራል አስተሳሰብ አጠቃላይ ትክክል አይደለም የሚለውን እየወሰድን ይሄ እዛና እዚህ የሚል ነገር አይደለም ያለው መታወቅ ያለበት ነገር ፖለቲካ ነባራዊ ሁኔታውን ተመልክቶ ነገር ግን የውስጥ የቆምክበትን መርህና አላማ ተከተል ያስፈጽም የሚችለውን አደረጃጀት ታክቲካል ይሄ መሰባሰቡ ምናምን ታክቲካል ሊሆን ይችላል ታክቲካል ስለዚህ አሁን ግን ዝም ብለን አይደለም ነገሮችን ሙሉ ለመረዳት እድል ወስደን እዛ መገኘታችን እድል ሰጥቶናል ምን አይነት እድል
ነገሮችን በበለጠ ለመረዳት ምናልባት አሁንም በዚህ በለውጥ ሂደት ውስጥ ያልተለወጠ አስተሳሰብ እንዳለ ለመረዳት ሞክረናል። ፓርቲ አይደላችሁ እንደ የነሱን አስተሳሰብ እኮ ለመረዳት አንድነት ፓርቲ ራሱን መስራት አለበት እንደሆነ መሰለህ። በሂደት ውስጥ የምታያቸው ፕራክቲካሊ የምታያቸው ነገሮች አሉ። ፖዚሽኖችን ነው ብዙ ጊዜ የምናየው። ነገሮችን እስኪ መተንተን የምትችልበትን አገናኝተህ የምትችልበትን እድል ለመፍጠር ያ ስፔስ ረድቶናል። ለኛ የኛን ነው የምነግርህ አሁን በእኛ በኩል ያለው ነው። ስለዚህ አሁን ከዚህ በኋላም ቢሆን አቋማችንን ተከትሎ እየለየ የሚሄድ ነገር እንዳለ ልናስረዳ እንፈልጋለን። ይሄ ግን በአንድ ጊዜ የሚሆን ነገር አይደለም። ቀስ በቀስ ነገሮችን የምናይበት እድሎች አሉ። የምናሳው ለወገኖቻችን፣ ለአባሎቻችን፣ ለደጋፊዎቻችን እንዲሁም ለአጠቃላይ ምልዓተ ህዝቡ ማለት ነው። ስለዚህ የህወሓት አካሄድ ገብቶናል። አሁን ተረድተናል። አሁንም እንደ ትናንትናው የታገልነው ነው። ቅድም ብለዋል፣ ተናግረዋል። የታገልነው ሀሳብ ነው። ያ የታገልነው ሀሳብ በዲሞክራሲ አግባብ መታገል ነው እኛ የምንፈልገው። ያው የምርጫ ፖለቲካ ወይም ደግሞ ሰላማዊ ትግል እስከሆነ ድረስ የምናካሄደው እና ሌላው ምንድነው የበለጠ እየለየ የመጣው ይሄ ፌዴራሊዝም የሚለውን አስተሳሰብ የዛ ከፍተኛ አመራር የነሱ ሲገልጽ በመድረክ ላይ የኛ ፌዴራሊዝም የማንነት አስተሳሰብ ነው፣ ሌላው አስተሳሰብ ጠላት ነው ብሎ አስቀምጠዋል። ስለዚህ እኛ ደግሞ አኮሞዴት ማድረግ የምንፈልግ ድርጅት ነው ማለት ነገሮችን ከተለያየ እዛ መድረክ ላይ ሳይሆን በፊትም እኮ ነው የሚሉት። ምን ይሄን አታውቁት ነበር? ኖ በፊትም የህወሓት አቋም ነው። በቃ የኢህአዴግ አሰላለፍ ማንነትን መሰረት ያደረገ ነው። ይሄ ቀድሞም ይታወቃል። ይሄን የሚያክሰው ዛ አዲስ እንዴት ነው? በጠላትነት የሚለው ነገር ግን እኔ አሁን ነው የተረዳሁት። በጠላትነት የሚለው ነገር ምክንያቱም ጥሩ አይደለም ይሄ አባባል የሚለው ምን ችግር አለው? እርሶ እኮ እስከ ባንድ እዚህ ሀገር ውስጥ ያሉትን መሄዳችሁን የኮንኗችሁን አካላት ባንዳ እስከ ማለት ጭምር እኮ ደርሳችሁ አይደል? ምን ችግር አለው? እነሱ ሲሉት ነውር የሚሆነው እኮ ያው በተረዳነው መንገድ ነው እኛ ነውር ያልነው። ሌላው ደግሞ አድቫንቴጅ ሊወስድ በሚችል መንገድ ደግሞ ትክክል ነው ሊል ይችላል። አሁን የሰዎችን ነፃ አስተሳሰብ ስለሆነ መሰረት አድርገን የምናወራው ሰዎች ቃላቶችን ወይንም ደግሞ ፍሬዞችን ከራሱ ፖይንት ኦፍ ቪው ነው የሚተረጉመውና ቅዱስ ነው ብለው ለምሳሌ ቅዱስ አይደለም ብለው ሊከራከር ይችላል። ዞሮ ዞሮ ይታወቅ የሚገባው ምናልባት ብዙዎች ስህተት ነው ብለው ያስባሉ። ግን ይሄ ስህተት ነው ብለው ያሰቡትም ያው ሊረዱን ይገባል የሚል መሳለን። እሺ ሊረዱን ይገባል። ስህተት ለእርሱ ህወሓት ከአዴፓ እንግዲህ ያው እንደ ኢህአዴግ ስላወራን አሁን ብልጽግና ሆኗል። አሰላለፋቸው በየራሳቸው መንገድ ለተመልካቾቻችን ግልጽ ለማድረግ ከብልጽግና አስቀድሞ የነበረውን ታሳቢ አድርገን ስለምናወራ ህወሓት ከአዴፓ ይለያል፣ ህወሓት ከኦዲፒ ይለያል። እንደ ፓርቲም እንደ ግለሰብም ህወሓት ከደኢህዴን የተለየ ነው። ህወሓት ማን ነው? እርሱ ነገሮችን እናንተ የምታጠይቁት የነጥላችሁ ነው ወይስ እንደ ኢህአዴግ ነው ነገሮችን የምታዩበት መነጽር? እኛ ኢህአዴግን እንደ ኢህአዴግ ነው የምናየው፣ እንደ አንድነት። ህወሓት ያው ከነበረው ፕራክቲስ አንፃር መራሹ ወይም ደግሞ የሱ ኃይል በጣም የተጫነበት ዶሚናንት የሆነ ድርጅት ነው። ከአባል ድርጅቶች ተብሎ የሚታሰብ ነው እንጂ ባስቀመጡት ፕሮግራም ባስቀመጡት ታክቲክ ስትራቴጂ ሌሎችም ጭምር የድርጅት እስከሆነ ድረስ ምናልባት የሚለያዩት በቋንቋ አጠቃቀም ሊሆን ይችላል ብዬ ነው የምወስደው እንጂ አንድ ናቸው በኢህአዴግ ማዕቀፍ ውስጥ። እነሱ ብቻ አይደለም አጋሮችም ቢሆኑ በኢህአዴግ ማዕቀፍ ውስጥ አንድ ናቸው። ያው አደረጃጀት አፕሮች ነው እንጂ ተብሎ ነው ስንታገለው የነበረው። በጥቅሉ ኢህአዴግ እያለ ነው የምንታገለው። ስለዚህ የሚለዩበት ነገር የለም። አሁን ግን አስተሳሰብ ምንጊዜም ቢሆን በአንድ ተቋም በአንድ የፖለቲካ ተቋም ውስጥ በግንባርም በለው በተናጠል ፓርቲም በለው በተለያየ ጊዜ ዳይናሚክስ አለ፣ ፖለቲካል ዳይናሚክስ አለ፣ ሽፍት የማድረግ ነገሮች አሉ እና ያንን ተከትሎ የመጣ በውስጥ የተፈጠረ የፓወር ፖለቲክስ አሁን አሸንፎ የመጣ ሀሳብ እንዳለ ያሳያል በድርጅታቸው ውስጥ። ምክንያቱም ኢህአዴግ የሚባለውን ድርጅት ፖለቲካሊ እኔ አሁን ህጋዊነቱን መሰረዙን ምንም መግለጫ አላየሁም። ኢህአዴግ የሚባል ድርጅት የለም የሚል ከምርጫ ቦርድ ሰርቲፊኬቱን መመለሱን እርግጠኛ አይደለሁም። ሰርቲፊኬት አለው እኮ ግንባር። አዎ እሱን ገና አላውቅም፣ መረጃ የለኝም። ነገር ግን ፖለቲካሊ ግን የለም። በፖለቲካ ውሳኔ ማለት ነው፣ በአባሎቹ ፖለቲካ ውሳኔ የለም ተብሎ ነው የሚታሰበውና
ከዛ አንፃር ያሳሰብ ለውጦች ሙሉ በሙሉ ካቱም ሪቮሉሽን አይደለም ሪፎርም ነው የተካሄደው ሪፎርም ደግሞ ካለፈውም ጠቃሚ ነገር የምትለው ነገር ይዘህ ስለምትሄድ አሁንም ቢሆን ሊንክ አለው ነው የምለው አሳሰቡ አሸንፎ ወጣ አሳሰብ ይኖራል አለ ያ አሳሰብ ወደፊት እየበለጸገ ሲል ምናልባት የበለጠ መልኩ ሊቀየር ይችላል አሁን ግን ምንም ቢሆን ከዛ የወጣ ስለሆነ አሸንፎ ወደ አስተሳሰብ ነው እዚያኛው መድረክ ላይ ግን ነጥቆ የመጣ አስተሳሰብ አይነት ነገር ነው ሲናገሩ የነበረው እርሱ አሁን የኛው አሸንፎ የመጣ አስተሳሰብ የሚሉትን ሪፎርም ያደረገውን አካል መቀሌ መድረክ ላይ በነጣቂነት ነው አዎ ተካልቻለሁ ነው የሚለው ያሳሰብ እንግዲህ እሱም ንግግሩ እኮ ተከርታችኋል እያሉ ነበር እኔ ያላልኩት ነው ቶኑ እንደምታው በንግግሩ ውስጥ እንደተከዱ ይሄን ሁሉ ለታውለው እንደተገፉ አይነት ነው ለተቻገር ይጠቅም የነበረው አብሮ መነጋገሩ ምክንያቱም በእኛ በምን እናምናለን በዲያሎግ እናምናለን እና በሐሳብ ለውጥ እናምናለን በተቀራርበው በመስራት እናምናለን ይሄ መታሰብ አለበት ምክንያቱም እኛ ኮኦፐሬቲቭ የሆነ አፕሮች ያለን የፖለቲካ ፓርቲዎች ነን ነገር ግን እነሱ በውስጣቸው የተፈጠረው እንትን እንግዲህ እነሱ አንዱ ለአንዱ በዛ የኔ አንደምታ ግን አይደለም ምክንያቱም እቺን ቃል በቀጥታ እስካልተናገርኩ ድረስ በአንደምታ ሊፈረጅ አይገባም የሚል እምነት አለኝ ይሄ ፖዚሽን ነባራዊ ሁኔታውን ቴስት እያደረጉ መሄድ አንድ ጥናት ስመለከት እርሶን በተመለከተ አስተማሪ እንደነበሩ በትምህርት አስተዳደር ውስጥ እንዳሉ አሁንም በዚያው መንገድ ላይ መሆኑን የተመለከተ አንድ ኤስቢሲ ላይ ያደረጉትን ቃለ ምልልስ አድምጬ ነበርና ፖዚሽን እየተከተሉ ነባራዊ ሁኔታውን እያዩ እዚያና እዚህ መርገጥ ለአንድ መምህር ለአንድ የትምህርት አስተዳደር ሰው ከባድ አይሆንም ወይ እንዴት ተደርጎ ተማሪዎቹ እርሱ ላይ አመኔታ ይጥላሉ የትምህርት አስተዳደሩንስ በዚህ መንገድ ሊመሩት የሚችሉበት እድል ቢኖር እንዴት ነው ነገሩ አያሰኝም ይሄኛው እንግዲህ ያው ኤዱኬሽናል ማኔጅመንት ነው ሳይንሱም ያ የራሱ የሆነ ባህሪ ያለው የራሱ መርህ አለው በተማር ነው የምትሄደው ይሄ ደግሞ ፖለቲካ ነው ፖለቲካውን ደግሞ ለምሳሌ አንዳንድ ጊዜ አላያንስ ተፈጠረ ይሄ ስትራቴጂካል ላይን የሚባል ነገር አለ በየትኛው መንገድ አንድ ነገር ለማሳካት የምትሄድበት ተግባቦት አለ በፖለቲካ ውስጥ ያ ከሆነ በኋላ ደግሞ የራስ የሆነ እንደገና የምትሄድበት መንገድ አለ ስለዚህ ይሄ ጥፍ ዘርጋ አይደለም መታወቅ ያለበት ጥፍ ዘርጋ አይደለም ነገር ግን አንዳንድ ጊዜ አጭር መንገድ ነው ብለህ በቁጥቋጦ ውስጥ አታልፍም አጭር መንገድ ብለህ ረጅም ነው ብለህ ደግሞ ያን ነገር አትቀመጥ ረጅም ነው ብለህ አስበህ ማለት ነው ስለዚህ ሁለቱንም ነገሮች እያመቻቸ የምትሄድበት ነው ወደ አንድ ግብ ስትመጣ ማለት ነው ወደ ግብ ለመምጣት የተለያዩ ስፓይደር የሆነ ነገሮችን መስራት መቻል አለበት ከዚህ አንዱ ሊሆን ይችላል የምትሄድበት መንገድ ሁለተኛ ነገር እንጂ የአቋም ወዲያና ወዲህ ማለት ጉዳይ አይደለም መሰረታዊ ነገር አለ መሰረታዊ ነገሩን ለማስፈጸም አሁን ለምሳሌ ያው መቀሌ ለመሄድ በየብስም ትሄዳለህ በአውሮፕላንም ትሄዳለህ መቼም ባህር የለም በባህር አትሄድም እንግዲህ ሶስቱም መንገዶች የትራንስፖርት ሚንሶች አሉ ስለዚህ የሚፈለገው እዛ ነው ነገሮችን ለማምጣት ነው እስካሁን ይሄንበት መንገድ ምናልባት ስህተት ነው ብለው የሚያስቡ ወገኖች ካሉ ከዚህ በኋላ የማይደገም መሆኑን ግምት ውስጥ ማስገባት ይፈልጋል ይሄን ነው ማሳስበው ላይ ለሚደረገው ነገር ስህተት ነው ብለው የሚያምኑ ምን ነው የማይደገመው እንዲህ አይነት ነገር እነሱ ስህተት ነው የሚሉት በራሳቸው አረዳድ ምናልባት ስህተት የመሰላቸውን ነገር እያረምን እያስተካከልን የምንሄድበትና ለመጪው ምርጫው ኖረም አልኖረም ለዛ መቼም ያው ፖለቲካ ፓርቲዎች ለዛ መዘጋጀት ያለብን ስለሆነ እየተዘጋጀን ስለሆነ አብረን መተራረም አለብን ሰዎች ድርጅትም የሰዎች ስብስብ እንደመሆኑ መጣ ማለት ስንት አባላት አላችሁ አቶ ትግስቱ እናንተ በመዋቅር ነው የምናቀው ብዙ አባሎች አሉን ግን ብዙ ማለት ምን ያህል ለምሳሌ የአባላት መዋጮ የሚከፍል በህግና መተዳደሪያ ደንቡ የሚቀመጥ አንድነት ለፍትህና ለዲሞክራሲ ፓርቲ በእርግጥ እርሱ አሁን እንደሚሉት በመላው ሀገሪቱ ምርጫ ለመወዳደር የሚያስችል ስብዕናና ቁመና ላይ ነው አሁን ያለው እንደ ፖለቲካ ፓርቲ ተቋሙ አለ ምክንያቱም መዋቅሩ አለ በመዋቅሩ ነው የሚሰራው ምንም ሌላ ነገር አይደለም ያ መዋቅር ደግሞ አሁን ካለው ነባራዊ ፖለቲካ ሁኔታ
ወሰንነት ያለው ክፍል አለ ሁሉም ክልል አይደለም የተለያዩ አሁን እንደው ዝም ብሎ ምርጫው ቢካሄድ እርሶ ሊቀመንበር ነውና ቢያንስ ስንት መቀመጫ ላይ መወዳደር እንደምትችሉ እነሱን እናውቃለን እስቲ ቢያንስ አሁን ስንት ትወዳደራላችሁ እኛ አሁን እየሰራን ያለ እንግዲህ እየሰራን ነው እስከ ምርጫው ድረስና እስካሁን ድረስ እንግዲህ ወደ ምርጫ ክልሎችን ነው እንምትኛለን ወደ 170 ምርጫ ክልሎች ላይ የምርጫ ክልል ተወካይ እያስቀመጥን እየተንቀሳቀስን ያለነው 170 ምን ማለት አይደለም እስካሁን ድረስ ነው ከዚህ በኋላ ደግሞ ቀሪውን ልናስብ እንችላለን ከዚህ በኋላ በሚደረግ ዝግጅት ማሸነፍ ከ275 ወንበር በላይ ካልተወዳደራችሁ ለአንዱ ፌቨር ማረክ ካልሆነ በስተቀር ግባችን እስከ 300 ነው ከ300 ነው እንግዲህ ቀረ 130 ነው እንግዲህ ከዚህ በኋላ እሱን አሳክቶ ማድረግ ይቻላል ምንም ችግር የለም ስል መዋቅሩ አለ ሰዎችን የማዘጋጀት ጉዳይ ነው አሁን ደግሞ ትንሽ እጩ ማቀራረብ ላይ ሁሉም ቦታ ላይ እንደፈለጋችሁ ተንቀሳቀሳችሁ ቢሮ እየከፈታችሁ እየሰራችሁ ነው እንደፈለግንም አይደለም እንቀሳቀሰው አንዳንድ ሁኔታዎች የፋይናንስ ኮንስትሬንት አለ የጸጥታ ኮንስትሬንት ተለያዩ ነገሮች ያንን እያየን ነው የምንሄደው እንጂ እንደው ዝም ብለን ገብቶኛል በሰላም ሁሉ ቦታ ላይ ያለምንም ከባድ ነው ለምሳሌ ሞር አንዳንድ ቦታዎች ላይ መግለጽ ያስፈልገም ምክንያቱም ጥሩ አይደለም ፖለቲካሊ ማት ለማድረግ ተቸገርንባቸው ቦታዎች አሉ ሌላ ቦታ ላይ ደግሞ እንደዚሁ አሁን ደግሞ የምንሰራቸው የፕሮሞሽን ወይ ፖለቲካል እንትኑን እየሰራ በመንሄድበት ጊዜ ሞር እስካሁን እንዳው ብዙ ነገር ሳንንቀሳቀስ ነው በመዋቅር ብቻ ያንሄድንበት ስለዚህ ከዛው ደግሞ እየተንቀሳቀስን ደግሞ ድሉ ሊኖረን ይችላል በያስባለሁ ይሄ ብቻ ለሚያሆነን ፖለቲካ እያሰብን ያለ ነው ከሌሎችም ጋር ፈጥረህ የምትንቀሳቀስበትም እድል መኖር አለበት ብለን እናስባለን ስለዚህ ያንንም እየተሰራ ነው ያለው ከአንድነት ለፍትህና ለዲሞክራሲ ፓርቲ ሊቀመንበር አቶ ትግስቱ አወሉ ጋር የነበረን ቆይታ ይመስል ነበር አብራችሁኝ ስለነበራችሁ ከልብ ነው በጣም የማመሰግነው ስሜነህ ባይፈርስ ነበርኩኝ ሳምንት ደግሞ በተመሳሳይ ሰዓት በሌላ